እዚህ ቪላ ውስጥ ሰው አይኖርበትም ብላችሁ ታምኑኛላችሁ? ታዲያ እዚህ ማን ነው የሚኖርበት? ዛሬ ከኔ ጋር ከሆናችሁ ይህን ታያላችሁ። እንግዲያውስ ምን ትጠብቃላችሁ? ኑ አብረን እንጎብኝ። ይህንን የብዙ ሚሊዮን ዶላር የፈሰሰበት ቅንጡ ቤት ለማየት ሰብስክራይብ ብቻ ማድረግ ነው የሚጠበቅብን። እንግዲህ ዛሬ ከኔ ጋር ይህንን ቅንጡ ቪላ ትጎበኛላችሁ። ቦብ እባላለሁ። የተለያዩ ቦታዎችን እጎበኛለሁ፣ አስሳለሁ። ዛሬ ደግሞ በቻይና ተገኝተናል። ዛሬ በቻይና ያለው ቅንጡ ቪላ እንጎበኛለን፣ እናስሳለን። እንግዲህ ከቻርልስ እና ከሌሎች ጓደኞቼ ጋር ጉዞአችንን በደስታ ጀምረናል። እንግዲህ አብሬያቸው እንድጎበኝ ከኔ ጋር ያሉትን የፈቀዱልኝን ቦብና ቻርልስን አመሰግናለሁ። እንግዲህ ይህንን ጉዞ በመጓዜ ደስተኛ ነኝ። እንግዲህ ዛሬ ትልቁን ግዙፍ ቪላ ይህን ፕሮጀክት እንጎበኛለን። እንግዲህ ወደ ውስጠኛው ትልቁ ቪላ እንገባለን ብለን ተስፋ እናድርጋለን። ዋው! አረ በሩን እዩት፣ ጌጣጌጡ ራሱ ደስ ሲል። ከመግባታችን በፊት ግን ድሮን እንልክና እንግዲህ ውስጥ ያለውን እንቅስቃሴ እናያለን። ማን እየተንቀሳቀሰ ነው የሚለውን እንቅስቃሴ ካለ መጀመሪያ እስቲ ቼክ እናድርግ፣ ማን አለ ግቢ ውስጥ። ይህ ግዙፍ ፕሮጀክት በ600 ኤከር ካሬ ስፋት ላይ ያረፈ 186 ቅንጡ ቪላ የሚገኝበት ቻይና ውስጥ የሚገኝ ትልቅ ሪዞርት ነው። ግንባታው የተጀመረው በ2010 አካባቢ ሲሆን በ2012 የሽያጭ ማዕከሉ ከታቀዱት ቪላዎች ውስጥ 11ዱ ቅርጽ ይዘው አልቀዋል። የሽያጭ ማዕከሉ ሲጠናቀቅ ቪላዎቹ ግን በሚያሳዝን ሁኔታ አልተጠናቀቁም። በ2015 ሙሉ ፕሮጀክቱ ባልታወቀ ምክንያት ድንገት ይቆማል። እስከ ዛሬ ድረስም እንደገና ይጀመር አይጀመር የሚለው ግልጽ አይደለም። ዛሬ በፓርክ ውስጥ ትልቁ ቪላ ውስጥ እንገባለን። እንግዲህ እንቅስቃሴ ያለ አይመስልም። እንግዲህ እንግባ። እንግዲህ ዛሬ በዚህ በትልቁ ቪላ ውስጥ እንገባለን። እንግዲህ ጸልዩ፣ እንገባለን ወደ ውስጥ። እንግዲህ መበስበስ እየጀመረ ነው ውስጡ እንደምታዩት። ደድል ሆኖ ምንም አይነት የእንቅስቃሴ ምልክት ስለሌለ ወደ ውስጥ እንገባለን። ማንም የሌለ ይመስላል። ወደ ውስጥ ካሜራዎች አሉ። አራራ ወደዛ እንዳትሄድ። ግን ወደ ውስጥ ለመግባት ቀላል መንገድ መኖር አለበት። እስቲ ሌላ መንገድ እንሞክር። በግቢው ዙሪያ ግድግዳ አለ፣ ነገር ግን ለመውጣት ቀላል። እንደምታዩት እንግዲህ ግድግዳውን ለመውጣት በጣም ቀላል ነው። ይገርማል። በአቅራቢያው ባለ ትንሽ ቪላ ክፍት መስኮት አየሁ። ምን ያህል የቅርብ ጊዜ እንደሆነ አላውቅም። ጠባቂው ግን እዚህ ሊኖር ይችላል፣ ተጠራጠር። ግን እኛ በቃ ወደ ዋናው ወደ ግባችን ወደ ትልቁ ቪላ እንሂድ። ትልቁ ቪላ ያው ይኸውልህ ፊት ለፊት ያለው። መጀመሪያን ካሜራዎቹን ማስወገድ አለብን። እንግዲህ ቀስ ብለን ካሜራዎቹ ግን እንደማይሰሩ ተስፋ እናድርግ። ከሰሩማ ተበላ። እስቲ ክፍት መሆኑን እናረጋግጥ። ማን ያውቃል፣ ክፍት ሊሆን ይችላል። ያገኘሁትን ተመልከት። የእባብ ቆዳ ምን ያክል ትልቅ እንደሆነ ተመልከት። በጣም ረጅም ነው። ዋው!
ተመልከት ምን ያክል ትልቅ እንደሆነ። በስማ ምናልባት ወደ ታች እስቲ መውረድ ግን አለብን። ወደ ታች እንውረድ። ምናልባት ወደ ታች መውረድ አለብን። ዋው እስቲ የሆነ ግን ክፍት የሆነ ቦታ አለ ብዬ አስባለሁ። ክፍት ቢሆን በሮቹ መስኮቶቹ እንዳለ ተቆልፈዋል። እንዳለ አጠናክሯቸዋል። አሁንማ በቃ ውስጥ ሁላ እንደምንገባ መጠራጠር ጀመርኩላ። ዋው በሚያስገርም ሁኔታ ውስጡ ሲያምር ማራኪን ይመስለው። ዋው 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 ይሄ ሚስጥራዊ በር ይመስላል። ግን ወዴት የሚያደርሰን አይመስለኝም። ወደ ውስጥ የሚያስገባን አይመስለኝም። ዋው በቃ አማራጭ ስለሌለኝ ዝም ብዬ የመጨረሻው የቪላውን ክፍል ልይ። እስቲ መግቢያ ካለን ፈልግ እንፈትሽ። ዋው መግቢያ አግኝቻለሁ። ክፍት ነው፣ መስኮቱ ክፍት ነው። እስቲ አላርም መኖር መጀመሪያ አረጋግጥ። አላርም ያለ አይመስለኝም። ኦ ንጹህ ነው፣ በጣም ንጹህ ነው። ሲያምር ዋው ዋው ነው። በመጨረሻ ፍለጋችንን ልንጀምር ነው። አላርም ያለ አይመስለኝም። ማንቂያ ያለ አልመሰለኝም። እስካሁን ምንም አላየሁም። ታያለ ሻንድቅ ነው ደግሞ ጥሩ እይታ አለው። ዋው ይሄ ለሙቀት ነው ብዬ እገምታለሁ። ምንም ካሜራ አላየሁም እስካሁን። በጣም የቅንጦት ቦታ ነው። ይሄ በጣም አዲስ ይመስለኛል። ዋው ማንቂያ ያለ አይመስለኝም። አላርም ያለ አይመስለኝም። አላርም ያለ አይመስለኝም። እስካሁን አላየሁም። ዋው ፓርኩን እያየሁ ነው። ውስጣዊ ክፍሉን ያሳያል እንደ ማፕ ቪው። ዋው 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 በጣም ይገርማል። እንግዲህ ይሄ ትልቅ ፕሮጀክት መሆኑን የሚያሳይ እንትን ነው። ትልቅ ፕሮጀክት ነው። በጣም ትልቅ ፕሮጀክት። ይሄማ መገንባት ነበረበት። ምን ያክል ትልቅ ፕሮጀክት እንደሆነ እንግዲህ እኛ ያለነው እዚህ ማዕከላዊው ትልቁ ቪላ ላይ ነው። እንግዲህ ውስጡ እንዴት እንደሚያምር ተመልከት። እቺ እንግዲህ ትንሽዬዋ ቦብ ነች። ቦብ እንግዲህ አሳሹ ቦብ እግር አሻራዎች ታያታላችሁ። ሰብረዋታል። የተሰበረ ነገር አለ። እስቲ እንሂድ። እንግዲህ ይህ የቡዳ ሃንድ ሐይቅ የቡዳ ሃንድ ሌክ የሚባለው ነው። ስያሜውን ያገኘው የሰው እጅ ምልክት ስላለው ነው። እሱን ስለሚመስል እንግዲህ የቡዳ ሃንድ ሌክ ተብሏል። ጨለማ ነው። በስማ ግን በህይወቴ በቃ እንደዚህ አይነት ደረጃ ቢኖረኝ ብዬ ተመኘው። ዋው ግንባሩ በጣም ነው የሚያምረው። በስማ ዋው ግን ምንም አይነት አላርም የለም። የሚገርመው
እንግዲህ የፊት ለፊት የምታዩት እንግዲህ ዋናው መግቢያው መጀመሪያ ላይ ያየነው ዋናው መግቢያው ነው። ዋው ዲቴይሎቹን ታያቸዋለህ። ጌጣጌጦቹን የደረጃው ጌጣጌጥ ዋው 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 ይህኛው ክፍል ጨለማ ነው። በስመ አብ በጣም የቆዩ የተዘጉ ክፍሎች እንግዲህ የምታዩት የ2005 የወይን ዕቃ ነው። በጣም ቆይቷል። 2005 በጣም የቆየ የወይን ዕቃ ነው። እንግዲህ እንደምታዩት እንዴ እዚሁ ብንደግስስ እንደግስ እንዴ ይሄ ነገር የመጡት ያው ከውጭ ነው። በ2008 ይላል ግን በጣም አልፎባቸዋል። ያረጁ ናቸው። እንደምታዩት በጣም አርጅተዋል። አረ የውሸት ናቸው፣ የእውነት አይደሉም። አታለለን። እንደዚህ አይነት ነገር ሰምቼ አላውቅም። የውሸት ወይን ይኖራል። እንግዲህ የምታዩት የዲኮር ወይን ነው፣ ወይን አይደሉም፣ የውሸት ወይን ናቸው። ባለቀለም ውሃ በሉት በቃ የውሸት ወይን። ዋው 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 ሌላኛው ክፍል ጃኩዚ። እንዴ ይሄ የምታዩት የመታጠቢያ ገንዳ ብቻ አይደለም፣ በጣም ያምራል። በጣም ነው የሚያምረው። ዋው ስሜት የለኝም እውነት ከቃላትም በላይ ዋው። እዚህ ጋር የምታዩት አየር ንብረት መቆጣጠሪያ ነው። እንግዲህ ያው መልበሻ ክፍል ገብተናል። ያባበዱ ጫማዎች ዋው ዋው፣ ቦርሳዎች ዋው እነዚህ መጽሐፎች የውሸት ናቸው፣ ፌክ ናቸው፣ መጽሐፎች አይደሉም። የውሸት ወይ የውሸት መጽሐፍ እዚህ ቤት ይሄ ቪላ ግን ስንት የሚሆን ይመስላል ስታስበው? ነው በጣም ትልቅ ነው። ዋው 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 ድንቅ ነው። ዋው ወደ ወለሉ ጋር መሄድ አለብን። በታች መውረድ አለብን ነው። ይሄ እንግዲህ አየር ንብረት መቆጣጠሪያው ነው። አንተ አሁንም ድረስ ይሰራል፣ አልተበላሸም። እንግዲህ ሌላ ጃኩዚ ያገኘን እስካሁን ይበራል። እይታው ራሱ ሲያምር ዋው! ሌላ መታጠቢያ ገንዳ። እንግዲህ እይታው በጣም ነው የሚያምረው። ከዚህ ሆነ ያለው እይታ አስደናቂ ነው። የቡዳሃ ሐይቅ እዚህ ይታያል። ግን ውሃ ለመኖሩ ያሳዝናል። ውሃ የለም። ዋው! እንግዲህ ዲቴይሉ ይህን ይመስላል። አስደነገጠኝ።
ራስ አውቶማቲካሊ በራ መብራቱ ሴንስ አደረገን። ዋት እንዲህ ራሱ ሴንስ ያደርጋል። የራሱ ሴንሰር አለው ተገጥሞለታል። ግን አስፈሪ ነው። የትንሽ ክፍል ትመስላለች፣ ግን እንደምገምተው መጸዳጃ ቤት አይ ቲንክ። አዎ እዚህ ጋር ሚስጥራዊ በር አለ ጋይሶች። ዋት እስካሁን ይሰራል ኤሌክትሪኩ አሁንም ድረስ። ዋው ዋው ዋው! ይህን ትመለከታለህ። የመበስበስ ሂደቱን ያው እዚሁ ጀምሯል። እንግዲህ ድሬኔጁ ዋው! እዚህ መተኛት ነበር ከምር። ዋው! ከዚህ ያለው እይታ ግሩም ነው። የሚያስደንቅ እይታ፣ በጣም ጸጥታ ያለበት በቃ እውነት ሰላማዊ ቦታ ነው። ዋው! ዋው ዋው ዋው! ይሄ ጂም ይመስላል። አንዴ ሰማዋል። ኤሌክትሪክ እስካሁን አለ፣ እስካሁን ድምፅ አለው ኤሌክትሪኩ። ጂም ይመስላል ይሄ ነገር። ደግሞ እርጥብ ነው ታውቃለህ እስካሁን። ይሄ ነገር ግን እየተወሳወዘ ነው፣ ሊወድቅ ነው። እዚህ ነበረ በቃ። እኔማ ኪሎዬን ራስ ማስወገድ አለብን። ይህን ጃንክ ፉድ ማስወገድ አለብን። እዚህ ጋር የአየር መናፈሻ ነገር ይሰማኛል። እንዳለ ተጎድቷል። በስማ ይሄ የማከማቻ ክፍል ይመስላል። ይሄማ አሪፍ ይዞታ ላይ ነው። ያው ታዩን ጣራው ዋው! ከላይ ግን በቃ ሻግቷል። ወረዲ እኮ በሰበሰ። ከላይ ጣራው በጣም በውሃ የተጎዳ ይመስላል። በጣም ጉዳት ደርሶበታል ከመቆየቱ የተነሳ። ቅድም ያየነው ባይዘው የህፃናቶቹ ነው። ይሄኛው ደግሞ የአዋቂዎች ነው። እንደምታየው የአዋቂዎች መጫወቻ ነው ይሄ። እንግዲህ ከረምቡላ የሚጫወቱበት። ከውጭ በኩል ያለው እይታ ቤተ መንግስት በለው። የሆነ ጥሩ ነገር አግኝቻለሁ። ምን አገኘ? አታምንም? የዋና ገንዳ። ዋት! መጋረጃውን ስከፍተው ብርሃን ይገባል። እዚሁ ነበር ማሳለፍ። ዋው ዋው ዋው! በውስጡ ውሃ ቢኖርም እብድ ነው። ይሄን ያንተ ቢሆን አስበዋል? ያው ጣራው ላይ እንግዲህ የጣሊያን ስዕሎች አሉ። ገንዳው ስር ደግሞ የአሳ ምስሎች አሉ። የእኔ ቢሆን ዋው ዋው! እንትኖች ሁሉ ደርቀዋል። በቃ ነፍሳት ሁሉ ደርቀው በጣም መቆየቱን ያስታውቃል። ሌላ እንግዲህ ጃኩዚ በየፎቁ ላይ ነው አንዳንድ ያለው። አይገርምም? በየፎቁ ጃኩዚ አንዳንድ አለ። ደግሞ ዘመናዊ ይሄማ እውነተኛ ብረት ነው። እውነተኛ እምነበረድ ነው። አዎ
እንግዲህ መታጠቢያ ቤትማ ብዙ ናቸው። በስማ ከቅድም ጀምሮ ስናይ ነበር። ይሄን ከሌላው አንጻር በጣም ያረጀ ነው ከሌሎቹ ሲነጻጸር። ዋው አሳንሰሩ ላለው ቤቱ ይገርምሃል። ዋው 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 ከስር በጣም አሪፍ ይመስላል፣ ግን ጣራው በስብሷል። በስማ ይሄኛው ሮቢን ባር ነው። ባር አገኘን። ዋው ይሄ ክሪስታል ይመስላል፣ ግን የውሸት የሚሆን አይመስለኝም። የውሸት ክሪስታል አይሆን። ይሄ የምታየው እንግዲህ ማከማቻ ነው። ምን መጠጥ? የወይን ማከማቻ ነው። እንግዲህ ይሄ የምታዩት የወይን ማከማቻ ብቻ ነው። በስመ አብ ኦ ወድቋል። ይሄ በስመ አብ ተበላሽቷል። እግዚአብሔር ሆይ ዋት እምነበረድ ነው የወደቀው። ውድ እምነበረድ እዚህ ላይ እንደቀልድ እምነበረድ ነው የወደቀው። ጨረስን። ቁም ነገር ከምር እንዲህ እዚህ ጋር እንግዲህ ፕሮጀክተሩ እየሰራ ነው። ታየዋለህ። መነጽሮች አሉ። ፕሮጀክተሩ እስካሁን እየሰራ ነው። በርታሉላ ወት የሚያስገርም ነው። በቃ ወደ ሌላ ወደ ፓርክ ወደሚገኙት ቪላዎች እንሂድ። በቃ እንግዲህ ቪላዎቹን በጥንቃቄ መሄድ አለብን እንዳንያዝ። እንግዲህ በጥንቃቄ መውጣት አለብን። ዋው 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 በአቅራቢያችን ድምጽ ሰማን። እንግዲህ ጸጥ እያልን ዝም ብለን እንሄዳለን። እኛን እየተከተሉ መሰለኝ። በፍጥነት እየቀረበን ነው ድምፁ። ኧረ ሩጥ 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 ሩጥ። እንግዲህ ወደ መውጫው ደርሰናል፣ ወደ አጥሩ ጋር ተመልካቾቻችን። እንግዲህ ወጥተናል። እኛ እንግዲህ ውስጥ ላይ ምን እንዳለ ለማየት ድሮን ልከን 4 ሰዎች ይታያሉ። እንደምታዩት አንዱ ወረቀት ይዟል። እንግዲህ ማን እንደሆኑ 4ቱ ሰዎች አናቅም፣ ግን እኛ ወጥተናል። ተመስገን። እንግዲህ ዛሬ በቻይና ያያችሁት የሜጋ ማንሲየን አባንደንድ የሆነው ወይም ደግሞ የተረሳው ሜጋ ማንሲየን ይሄንን ይመስላል። ወደ ሌላው ቀጣይ ማንሲየን እንድንሄድ ከፈለጋችሁ ላይክ፣ ሰብስክራይብ፣ ሼር ይቀጥል የሚለውን ኮሜንት ላይ ጻፉልን። ይህ ቤት የእናንተ ቢሆን ቢሰጣችሁ ምን ታደርጉባታላችሁ? ስለዚህ ቤት የተሰማችሁ ነገር ኮሜንት ላይ አስቀምጡልን። እናመሰግናለን። ይመቻችሁ።